ማርቲ እጅግ በጣም ተቆጥታ ሶሊያና ማን መረጠች ይመስላችኋል? አቤላና ሶሊያና በማርቲ ፊት እንደዚህ ቅብጥ ማረጋቸው ትልቅ ነገር ነው። በጣም ነው የሚያሳፍረው። ሚዲያ ላይ ደግሞ የመጀመሪያ የኔ ፍቅር የኔ አበባ አብረን የምንኖረው ብላ ተስፋ ያደረገችበት አቤል ዛሬ ከሶሊያና ጋር ማርቲ ፊት እንደዚህ መሆን ተገቢ አይደለም ብዬ ነው ማስበው። ሰላም ጤና ይስጥልኝ በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦችዬ እንዴት ናችሁ? አዳዲስ ቪዲዮ ሊደርሳችሁ ከፈለጋችሁ ቤቱ ላይክ፣ ሼር፣ ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ ከእናንተ። ሀሳብ አስተያየታችሁ ደግሞ የተናገርኩት ስህተትም ከሆነ እውነትም ከሆነ እታች ኮሜንት ስር ሀሳብ አስተያየታችሁን እጠብቃለሁኝ። ወላይ በጣም ያስደነገጠኝ ነገር ልንገራችሁ ውዶችዬ፣ ሰው ስትመርጡ ትዳር ለመያዝ ስትመርጡ ሰው የሌለው ወንድ ምረጡ ማለት ነው። በህይወታችሁ ላይ ደግሞ ማለት ነው ወላሂ ነው የምላችሁ ውዶችዬ፣ እናንተ ወንድ የመረጣችሁ ነው እንጂ እናንተ የመረጣችሁት ወንድ አታግቡ። ምክንያቱም አሁን መጀመሪያ ሄርሜላና አብርሃም እንደዚህ ሆኑ። አሁን ደግሞ አቤልና ማርቲ ፍቅር በፍቅር ሆነው ለትንሽ ጊዜ ጥሩ ነገር አሳልፎ በአሁን ሰዓት ደግሞ አቤላ ከሶሊያና ጋር እንደዚህ በፊት ለፊቷ ላይ እንደዚህ ሆኖ መታየት ትልቅ ችግር ነው ማለት ነው። በነገራችን ላይ ማለት ነው በዚች ምድር ላይ ፈጣሪ የመረጠልን ነው እንጂ እኛ የመረጠውን ኑሮ መኖር አንችልም ማለት ነው። ስለዛ አቤላ መጀመሪያ ከማርቲ ጋር ያለህን ግንኙነት ሳታቋርጥ አንተ ሶሊያና ጋር ሄደ በእሷ ፊት እንደዚህ መተሻሸትና እሷን መምረጥ ወይም ደግሞ የእሷን ቅስም ለመስበር ለምን ትታገላለህ? እውነቴ ነው የምላችሁ ውዶችዬ፣ በራሳችሁን ዝቅ አታድርጉ። ለወንድ ብላችሁ ራሳችሁ ዝቅ አድርጋችሁ ያገኛችሁት ወንድ ነገ ያከብራችሁ ማለት ነው። ስለዚህ እኔ ምን ባይነኝ ውዶችዬ፣ እዛ አሁን ማርቲ በጣም እየተሸማቀቀች በጣም አንገቷን ደፍታ አቤልና ሶሊያና እንደዚህ ተቃቅፈው ሚኒጽር ምናምን እየተቀያየሩ ነበረ ማለት ነው። ይሄ ደግሞ ለሴት ልጅ ክብር አይመጥንም። እና ውዶችዬ ቪዲዮ የተለቀቀው አቤል ቤት ነው። አቤል ጋር ሄዳችሁ ማየት መከታተል ትችላላችሁ። ወላሂ በጣም አሳፋሪ ነገር ነው፣ አሳፋሪ ተግባር ነው። ለምን መሰላችሁ ውዶቼ? ሴት ልጅ ስትከበር ትከበራለች፣ ስትወደድ ትወደዳለች። ነገር ግን እናንተ ያደረጋችሁት ነገር በጣም ተገቢ ያልሆነ ነገር ነው ማለት ነው። በጣም ስህተተኛ ነገር ነው። እናንተ ማርቲ የማትፈልጋት ነገር ከሆነ በትክክለኛ መንገድ አልፈልግሽም ከህይወቴ ውጪልኝ ብሎ ከሚዲያ ውጪ ማድረግ ትችል ነበረ። ነገር ግን አንተ እዛ ሶሊያና ጠርተክ ሶሊያና ጠራቻችሁ፣ ተገናኛችሁ። ነገር ግን ያልሆነ ነገር እዛ ላይ ተገቢ ያልሆነ ተግባር መፈጸምን ምን አመጣው? ማናት ሶሊያና እና አንተ የምትፋቀሩ የምትዋደዱ ከሆነ እኮ ግዴታ ማርቲን ጠርታችሁ እዛ ላይ ማሳቀቅ፣ እዛ ላይ ማስለቀስ፣ አንገት ማስደፋት አልነበረባችሁም ባይ ነኝ በእኔ በኩል። ምክንያቱም ሴት ልጅ ናት። ሴት ልጅ መከበር አለባት፣ መወደድ አለባት። አንተ ነህ ጥላት ሄድከው እንጂ እሷ ጥላክ አልሄደችም። እንዲያውም ለአንተ ስል ቡታጀራ ድረስ ሄዳለች ማለት ነው። ይሄ ስህተተኛ ነው የምትሉት ኮሜንት ስላስቀምጡልኝ። ወዳችኋለሁ። መልካም ቆይታ